ስለ ሁሉም ነገር እግዚአብሔር ይመስገን። ሰላም ሰላም የኔ ውድ ቤተሰቦች እንደምናመሻችሁ እንደምንዋላችሁ፣ እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቻችን መጥተዋል። የኔ ውድ ቅመም የኔ ቆንጆ፣ ስለ ሁሉም ነገር እግዚአብሔር ይመስገን። በእውነት እግዚአብሔር ይመስገን። እንኳንም እግዚአብሔር ማረሽ። አሁንም እመቤታችን ቅድስት ድንግል ማርያም ከልጇ ጋር ትዳብስሽ የኔ እናት። እግዚአብሔር ይመስገን። በእውነት ብዙዎቻችሁ ተጨንቃችሁ ነበረ። የጨረቃ ፋሚሊ በየኮሜንቱ እየፖሰታችሁ ነበረ። ኢቨን ራሱ ማታ ቦስ ላይ ገብቶ ነበረ። እሱ አረጋግቷቸዋል ብዬ አስባለሁኝ። እና እግዚአብሔር ይመስገን በእውነት የጨረቃ ፋሚሊ በቃ ምን ያህል እንደምትወዷቸው ምን ያህል የነሱ ቦታ እንዳለ ሁሌ እያሳያችኋቸው ነው። እና በጣም ደስ ይላል። በጣም ትለያላችሁ። እግዚአብሔር ይመስገን በእውነት ያው ህመም አትመመኝ አታሳመመኝ አይባልም። ብቻ እግዚአብሔር ይመስገን ነው። ስናገኝም ስናጣም ስንታመምም ደህና ስንሆንም ተመስገን። የሰው ልጅ ያው ተመስገን አያውቅም አይደለ? ሲያጣ ማማራር ነው፣ ሲያገኝ መብላት፣ መጠጣት፣ መጨፈር በቃ ኤቭሪቲንግ መስራት ነው የሚያምረው ማለት ነው። የሰው ልጅ አይደለም። የስለት ልጅ ነኝ ሰይጣን ይፈታተነኛል ብላለች እና ቅመምዬ እንዳው መታደል ነው የስለት ልጅ መሆን ማለት ነው። ማለት ብዙ ፈተናዎች ብዙ ኦብስታክሎች ሲገጥሙት ያሸንፋል። እግዚአብሔር ከሱ ጋር ነው። ብቻ በቃ በብዙ ነገር ይድናል ማለት ነው የኔ እናት። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር፣ የሰጠንም ያልሰጠንም የሆነልንም ያልሆነልንም ተመስገን እንበል እኛ የሰው ልጆች ማለት ነው። ማርያምን ተመስገን ስትሉ ይጨመርላችኋል እንጂ አይቀንስላችሁም ማለት ነው። ቅመማውን ሐኪም ቤት አትወድም። በጣም ነው እኔ እንጃ አትወድም። መርፌ ትፈራለች። ለሌላው ራሱ ሪከመንድ ታደርጋለች። ሐኪም ቤት ወዳውኑ አትሂዱ ራሳችሁ ትሪት አድርጉ ትላለች። እና ባይዘው እኔ ራሱ እኮ አልወድም ሐኪም ቤት ማለት ነው። በጣም ከባሰብኝ ካልሆነ በስተቀር አልሄድም ነው የምላቸው። ቢሄድም ራሱ መርፌ ከሰጡኝ ኪኒኒ 1-2 ወስድና ጥለዋለሁ ማለት ነው። ማለት በቃ ጥሩ ነገር ያመጣ በጣም በቃ ኪኒኒ ያለብኝ ብላችሁ በሰዓቱን ጠብቃችሁ የምትወስዱ ነገር ከሆነ ያንን በጣም በቃ እንትን ያደርግላችኋል። በቃ ሰዓቱን ጠብቆ እንድትወስዱ እንትን ያደርጋችኋል ማለት ነው። እና ቅመምዬ የኔ ቆንጆ እግዚአብሔር ጨርሶ ይማርሽ ማማዬ። ያው ጨው አለበት ሀትቤ ተብለሻል። ዘይት ተበዛበት። ለካ ብሩክ ያለማየሁ ልጅ ሾርባ ራሱ መስራት ይችላል። ኦ ማይ ጋድ በጣም አሪፍ ነው። ለማንኛውም የኔ እናት እግዚአብሔር ይማርሽ ማማዬ። ጨው አለበት። ያው ለታመመም ሳይሆን ለጤነኛም ሰው ጥሩ አይደለም አይደል? ዘይት የበዛበት ጨው የበዛበት ጥሩ አይደለም ለጨጓራ ማለት ነው። እና እናንተም አታብዙ ማለት ነው። እግዚአብሔር ይማርሽ። እንግዲህ የሚንከባከብሽ አጠገብሽ አለ። በደንብ ተንከባከባት። ሌላው ትላንትና ቪዲዮ ላይ ማለት ነው የሆነ ሌላ ነገር እያላችሁ ነበረ። ሪፕር እየተደራረጋችሁ ነበረ እኔ ጋ ማለት ነው። በጣም እያሳቃችኝ ዘና እያደረጋችኝ ነበረ ማርያምን። በቀደም ቅመም ፕራንክ ባደረገችው በሱ አይዲያ የምር አደረጉት ወይ እያላችሁ ነበር። እና እንደሱ ማድረግ ከፈለጉ ካሜራ አስፈልግም አይደለ? ስለዚህ እሱ ማድረግ ስለማይፈልጉ ነው። ምክንያቱም ልክ ስላልሆነ ልክም አይደለ? እነሱ እኮ ማደግ ነው የሚፈልጉት፣ መለወጥ ነው የሚፈልጉት፣ መኖር ነው የሚፈልጉት። ለጊዜያዊ አይደለም። ገብቷቸዋል አይደለ? የሆነ ሰንበድ ያደረገ ማለት ሌላውም ያደርጋል ማለት አይደለም። ሌላው ተሳሳተ ማለት ሁሉም ሰው ይሳሳታል ማለት አይደለም። ልጁ በጣም ብልጥ ነው ባይዘዌ ማርያምን። የሰው ልብ ገብቶ ማለት ነው የሰው ሆድ ገብቶ ደም ሳይነካው የሚወጣ ልጅ ነው። በእውነት ስለማታውቁት ነው። በሚናገራቸው ነገሮች ራሱ በጣም አትገረሙ። አሁን እንደ 22 ዓመት ነው አይደለ? እንደ እድሜው ነው አሁን የሚናገራቸው ነገሮች። የእውነት በጣም ኒንጃ። አንዳንዴ ውስጡ የሆነ ትልልቅ ሽማግሌ ሰዎች አሉ እላለሁኝ። እና በጣም ብልጥ ነው። የወደፊቱ ነው የሚያስበው፣ ለጊዜው አይደለም። እና ሌላ ነገር አታስቡ ማለት ልክ ስላልሆነ ማለት ነው። አንቺ እንደዛ አደረግሽ ማለት እኔ ያደርጋለሁ ማለት አይደለም።
እና እንደዚህ በሌላ ነገር ባታስቡ ጥሩ ነው ብዬ አስባለሁኝ። ለማንኛውም ሲቀጥል ናታን ማታ እናንተን ለማዝናናት፣ ለማሳቅ፣ ለማረሳሳት እየሞከረ ነበረ። እውነቱ ለመናገር ማለት ነው። እያሳቃችሁ ፍቅር ነው እንደዚህ የሚያደርጋቸው እርጉዝ ናት እያለ ነበረ። እርጉዝ ናትን እሱን ቶፒክ አድርጋችሁት ነበረ፣ በሌላ ዙራችሁት ማለት ነው። መሆን የለበትም ይሄ እንዳሉና አይደለም እነሱ ይቅርና እነሱም ያውቃሉ ማለት ነው። ምክንያቱም ስለሚያውቋቸው ከኛ እኮ እነሱ ነው የሚቀርቧቸው አይደለም። እና ይሄ ቶፒክ ማድረግ አልነበረባችሁም፣ መሆንም አልነበረበትም ማለት ነው። ቦስ ራሱ እየሰደባችሁት ሁላ ነበረ ማለት ከላይቭ ልውጣ እስከ ማለት ድረስ አድረሳችሁት ነበረና ይመቻችሁ። ለማንኛውም ማለት በጣም ስለምትወዷቸው ነው የሰውን መንካትም ማትፈልጉ ማስነካትም ማትፈልጉ ማለት ነው። ይሄ ነው የሚያሳየው። ግን ይሆናል አይደለ? በቃ እንትን ጠብቆ ባውንደሪ ጠብቆ ማለት ነው። ምክንያቱም እነሱ በጣም ነው የሚዋደዱ፣ በጣም ነው የሚቀላለዱት አይደለ? ናታን እንደምናውቀው በጣም ጎበዝ ልጅ ነው። በጣም እንጃ ንግግሮቹ በጣም ፖላይት ባለበት ነው የሚናገረው። እንዴ እርጉዝነታል እንዴት ትወስዱበታላችሁ? እና ይህ መሆን የለበትም። ሀሰን ራሱ በጣም ተናዶ ነበረ። በብሩክ ትቀናለህ ለምን ትሉኛላችሁ እያለ ነበረ። እና የእናቴ ልጅ እያሉ ለዚህ ደረጃ የደረሱት ተያይዘው ነው አይደለ? በእነሱ መሀል አትግቡ፣ እነዚህ እንደዚያም አትበሏቸው ማለት ነው።